በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢ ነዋሪዎችና የዓይን እማኞች ለቢቢሲ ተናገሩ። ዝርዝር መረጃውን ይዘናል። የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያኔ ትግራይ ፓርቲ ገለጸ። ይህንንም ትሰማላችሁ። አሜሪካ 500 የሁቲ ተዋጊዎችን መግደሏን አስታውቃለች። ዘርዘር ያለ መረጃ ይዘናል። አብራችሁን እንድቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ለቢቢሲ ተናገሩ። በዞኑ አናርጅና ወጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠር እና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመልክቷል። ነዋሪዎች ለቢቢሲ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ጥቃቱ እንደተፈጸመ ነው የተናገሩት። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የዓይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላ የዓይን እማኝ የሟቾቹን ቁጥር ብዛት ይኖረዋል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩ ሌላ እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያው ህይወታቸው ማለፉን ገልጸው ሟቾች በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችም ወደ ሕክምና መወሰዳቸውን የገለጹት እማኞች አብዛኞቹ በከተማዋ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩ አንድ የዓይን እማኝ ታዳጊዎችንና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ 120 የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤው ስለነበር አናውቅም ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾች ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበር የተናገሩት እማኞቹ በዚህ ምክንያት በስጋት እስከ ቀትር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩ አንድ ነዋሪ ተጨማሪ ጥቃቶችን መፈጸማቸውንም ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎች ተናግረዋል። ሰሞኑን ሲሸበር ነበር፣ ህዝብ በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም ብለዋል። ከባድ ሐዘን ውስጥ ነው ያለነው። በዓል ምንም አይመስለንም። ለበዓል ከከተማ የሚመጡ ልጆች አልመጡም ሲሉ
አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማዋ ውስጥ እንዳልነበሩ እና በአካባቢው ግጭት እንዳልነበር ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶችን በንግድ ስራቸው የሚያውቋቸው መሆናቸውን ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖዎችንና ማህበረሰቡን ለይተን እናውቃቸዋለን። ፋኖዎች በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላ ነዋሪ ተናግረዋል። ሌላ ነዋሪ በበኩላቸው የተሰበሰበው ሰው አጥር የሚያጥረውና ቤት የሚሰራው ሰው በቀረጻው ወይም የድሮን ቅኝት የፋኖ ስብስብ ነው ተብሎ ታስቦ ይሁን ያወቅነው ነገር የለም። ምናልባት ሲሰበሰብ ፋኖ ነው ተብሎ ታስቦ ይሆናል። እንደዚያ ነው እኛ የተረዳነው ሲሉ ጥቃት ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የአናርጅና አውጋ ወረዳ አስተዳዳሪ አቶ ሙሉጌቴ ንጹሃን ሰዎች ተገደሉ መባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያላቸው የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ተናግረዋል። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ። ሰብስበው ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር ቤት ስራ የሚባለው ነገር ማሳመሪያ ነው በማለት ንጹሃን በፍንጣሪም ቢሆን አልተገደሉም ሲሉ አስተባብለዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ግድብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጠና እንደማይጠቀሙበት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረ ዳምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን ለቢቢሲ ተናግሯል። የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያኔ ትግራይ ፓርቲ ገለጸ። ፓርቲው በይፋዊ ገጹ ላይ ባወጣው መግለጫና ትናንት በመቀሌ ለጋዜጠኞች በሰጠው ማብራሪያ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንጃ ስልጣኑን እንዲቆጣጠር ፍቃድ እንደሰጠው ገልጸዋል። በፓርቲው ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን አስታውቋል። አሁን ያለው የጊዜያዊ አስተዳደሩ ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው እንደ ምሳሌም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮን እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸውን አስረድተዋል። ጨምሮም በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያኔ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስቧል። በመሆኑም ጊዜያዊ አስተዳደሩ ካቢኔውን ሁሉን ባካተተ መልኩ እንዲቀይር ጥሪ አቅርበዋል። ጋዜጠኞቹ እንዲህ አይነት ቅሬታ ከማቅረባቸው በፊት ከጀነራል ታደሰ ጋራ በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ የተነሳላቸው የፓርቲው አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋራ ለመነጋገር ያደረግነውን ጥረት አልተሳካም በማለት መልሰዋል። አሜሪካ 500 የሁቲ ተዋጊዎችን መግደሏን አስታወቀች። የሁቲ አዛዦች ሙተዋል፣ ወታደራዊ መሰረተ ልማትም ተጎድቷል ሲሉ የሳኖአ መንግስት የማስታወቂያ ሚኒስቴር ተናግረዋል። ባለፉት ሳምንታት የዩናይትድ ስቴትስ ጦር በየመን ባደረገው ጥቃት ቢያንስ 500 የሁቲ ተዋጊዎችን ከፍተኛ አዛዦችን ጨምሮ መግደሉን የሳውዲ ጋዜጣ አስነብቧል። ከዚህ በተጨማሪ የየመን የማስታወቂያ ሚኒስቴር ሙአመር አልኤሪያን ለአል አረቢያ ሲናገሩ የአሜሪካ ጥቃቶች የማዘዣ እና የቁጥጥር ማዕከላትን፣ የስልጠና ካምፖችን፣ የጦር መሳሪያ ማከማቻዎችንና የመገናኛ ተቋማትን ጨምሮ ጉልህ ስፍራ ያላቸውን የሁቲ ወታደራዊ መሰረት ልማቶች ላይ ያነጣጠሩ ነበሩ ሲሉ አረጋግጠዋል። ከሟቾቹ መካከል በባህር ላይ ጥቃቶችና የጦር መሳሪያ ዝውውር ተጠያቂ የሆነ ከፍተኛ አመራሮች ይገኙበታል ብለዋል። ይህ የየመን ጦርነት ብቻ አይደለም፣ ለዓለም አቀፋዊ ስርዓት፣ ለመርከብ ጉዞ ነጻነትና ክልሉን ከኢራን አገዛዝ ከአሸባሪ ሚሊሻዎች መስፋፋት ለመጠበቅ የሚደረግ ውጊያ ነው በማለት አልኢራኒ የቀጠለውን ግጭት ሰፋ ያለ ክልላዊ አንድምታ እንዳለው
አጽንኦት ሰጥተዋል። ዓለም አቀፍ እውቅና ያለው የየመን መንግስት ከሁቲ አሸባሪዎች ጋር በተደረገው ስትራቴጂካዊ ለውጥ ከፍተኛ የሁቲ ባለስልጣናት መሞታቸውን አረጋግጧል። አልኢራኒ የትራምፕ አስተዳደር የግጭት አያያዝ አወድሰዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁቲ ሚሊሻዎች ላይ ዘመቻ የጀመሩት ሁቲዎች በዓለም አቀፍ መርከቦችና በእስራኤል ላይ ለደረሰው ጥቃት ምላሽ ነው። የዩናይትድ ስቴትስ ማዕከላዊ እዝ የቡድኑን የገንዘብ ድጋፍና ሎጂስቲክስ ለማቋረጥ በሚደረገው ጥረት በምዕራብ የመን የነዳጅ ማደያ መውደሙን በቅርቡ አረጋግጧል። የዩናይትድ ስቴትስ ጥቃቶች በርካታ የሁቲ ማሰልጠኛ ካምፖችን አውድመዋል። የቡድኑን የአየር መከላከያ ስርዓትም በእጅጉ አዳክሟል። እንዲሁም ሰው አልባ አውሮፕላኖችንና የሚሳኤል ጥቃቶችን በተለይም በቀይ ባህርና በባብ አልማንዳብ ላይ የማጥቃት አቅማቸው ቀንሷል ሲል አልአረቢያ ዘግቧል። ሁቲዎች የኪሳራቸውን መጠን በይፋ አላሳወቁም። የየመን ባለስልጣናት እንደሚሉት ከሆነ ግን ቡድኑ በድጋፍ ስራቸው ውስጥ ሁከት እንዳይፈጥር በማሰብ ቤተሰቦች ዝም እንዲሉ ጫና እና የሐሰት መረጃ ዘመቻዎችን ከፍተዋል ብለዋል። አሁን በመካከለኛው ምስራቅ ያለው አለመረጋጋት ለኢራንና በአካባቢው ለዓመታት የዘለቀው ዓለም አቀፍ ቸልተኝነት ውጤት ነው ተብሏል። ይህን አዝማሚያ ለመቀልበስ የአሜሪካ ቀጣይ ውሳኔ ወሳኝ ነው ሲል አልኢራኒ ተናግሯል። ተመልካቾቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።